ከባድ ሁለት ነገሮች ተነስተዋል በጳውሎስ ዘመን። አፋቸውን ያዘጋ አዕማድ ሐዋርያት የሚባሉ አሉ፣ ዋኖች የሚባሉ። ከዋኖች ደግሞ አዕማድ የሚባሉ ዮሐንስና ያዕቆብ፣ ጴጥሮስ ሶስቱ ብቻ ናቸው። ይህን የምታገኙ ገላትያ ምዕራፍ 2 ላይ ታገኛላችሁ። አዕማዶች እያለ ይናገራቸዋል። ዮሐንስና ያዕቆብ፣ ጴጥሮስ ናቸው። እነዚህ ለምን እንደተባለ ያው ታውቁታላችሁ። ዮሐንስ ወደ ልደቱ የሚያስጠጋው ነው። ያዕቆብና ጴጥሮስ ደግሞ እያራቃቸው እያስጠጋቸው የሚወዳቸው ናቸው። ያዕቆብ በጣም ስትሮንግ ነው። ለተራበ ሰው እሳት አታምቁ እያለ ይናገራል። አትሽሩ፣ ምክንያቱም ለተራበ ሰው ምግብ ስጡ የሚል እንደ ጌታ ኢየሱስ ክርስቶስ ይሄ ሳያወላውል የሚናገር በኋላ ስለተናገረ አይወላውልም። መጥቶ የሚያድነው ኢየሱስ ነው ብሎ እንደሚናገረው ጳውሎስን እንደተናገረው ያዕቆብም ቁርጥ ያለ ነገር ሳያወላውል የሚናገር ነው። ጴጥሮስ ደግሞ ወንጌልን በስፋት የሚናገር ነው። ዮሐንስ ወንጌልን መልእክቶችን እንደገና ደግሞ የተለያዩ ራእይ 5 መጽሐፎች የጻፈ ሰው ሲሆን እነዚህ ሶስቱን አዕማዶች ይላቸዋል። ሌሎች ግን ልዩ ስም አልሰጣቸውም። ስለዚህ እነዚህ ሰዎች እንኳን ጳውሎስ አፋቸውን ያዘጋል። የቀድሞ ሐዋርያቶችን ጭምር የጌታ የዓይን እማኞችን ጴጥሮስን ጭምር አፉን አዘግቷል ጳውሎስ ማለት ነው። ለምን ሲባል ትንሽ ረጅነት አይቶበታል። ጴጥሮስ ጳውሎስን ሲያይ አይሁድ አሕዛብ ይላል። ወደዚህ ወደዛ እያለ ሲመጣ ለምን እንደዚህ ትሆናለህ እያለ ሲገስጸው እናያለን። ልክ በእምነት ቁም እያለ ጸንተህ መቆም አለብህ እያለ ጴጥሮስን ሲገስጸው እናያለን። እነዚህ ሰዎች በሙሉ ደካማ ጎንም አለባቸው፣ ብርቱ ጎንም አለባቸው። ግን በጳውሎስ የተነሱ አንደኛው የመጀመሪያው ስለ ዘረኝነት ተነስቷል። እኔም ለአሕዛብ ጠርቶኛል፣ አንተን ደግሞ ለአይሁድ ጠርቷል። ለምን ትከራከራለህ? ለምን እንደዚህ ትሆናለህ? ብሎ ሌሎችንም አፋቸው ሲዘጋ እናያለን። ሐዋርያነቱንም ደግሞ ጌታ እንደጠራው አፋቸው ሲዘጋ እናያለን። ከዚያ የተረፈ ደግሞ በጳውሎስ ዘመን ከተነሳው አንዱ ግርዛት ነው። ሁለተኛው ደግሞ የኒቅያ ጉባኤ ላይ የተነሳው ሀሳብ ነው። በኒቅያ ጉባኤ ላይ የተነሳው ታውቃላችሁ፣ ከእምነት ጋር ተያያዥነት ያንገበግባቸዋል፣ አያርፉምና ቶሎ ልናገር። ሌላው እምነት የሚገኘው በጽድቅ ነው ወይም ደግሞ በእምነት ነው። እምነት የሚገኘው ደግሞ ክርስቶስን በማመንና ክርስቶስን በመከተል ነው። በመስቀሉ ቃሉ የሚገኘው ሰው ሊሰጥ የሚችለው በእምነት የሚለው ነገር ይናገራል። ስለዚህ እነዚህ ሰዎች የዛሬ ሳምንቱ የሚደግምላችሁና በመጀመሪያ ሰምተዋል፣ አምነዋል፣ ድነዋል፣ በመንፈስ ቅዱስ ታተሟል፣ ወዲያው ተቀየሩ። በኢየሱስም ዛሬ የሚቀይረን ይመጣ። አሜንታችሁ ዛሬ ቀነሰ። እጃችሁ ከፈርና እንዲህ በሉ፣ ከኔ ጋር ወሲ ድገሙና ከኔ ጋር ወሲ አባቶቼ የከፈሉለትን የእምነትን ዋጋ የጽድቅን ዋጋ በእኔ ዘመን አላቀለውም። ወሲ በእኔ ዘመን ወሲ እምነት አይቀልም። ወሲ እምነት የሚገኘው በምንድን ነው? በክርስቶስ በማመን ብቻ ነው እያለ ይናገራል። ስለዚህ ዛሬ አሲምን ያደረገባቸው ማን ነው ብሎ ጳውሎስ ሲያነሳ ጳውሎስ የገሰጸባቸው የተቆጣቸው እንዲያስወግዱ ከተናገረው 6 ነጥቦች አሉ። በዛው ደግሞ ምንድነው የሚለው የገላትያ ሰዎች ምዕራፍ 3 ቁጥር 1 ላይ አንደኛ ቆሮንቶስ 1:23 ላይ ተስያለብልኛል። አንደኛ ቆሮንቶስ 2:2 ላይ አልሽ ያወጣልኛል። ከኋላ ከፊት እያረኩ ነው ታነብልኛለህ ተሴ። አንደኛ ቆሮንቶስ 1:23 እስከ 4 ቁጥር 2ቶች ብቻ ነው ታነብልኝ፣ 3 እና 4። አሲም ልዩ ትርጉሙ ድንዛዜ ማለት ነው ያለው። አሲም ማለት መተት ማለት ነው ያለው። ሰው ሲመተትበት አሲማም ይሆናል። አሲማም ሲሆን መጸለይ ያቅተዋል፣ ማምለክ ያቅተዋል ብለን የዛሬ ሳምንት አይተናል። ከዛም ያለፈ ደግሞ የተመተተባቸው ሰዎች ማምለክ ይፈልጋሉ፣ ማምለክ አይችሉም። መጸለይ ይፈልጋሉ፣ መጸለይ አይችሉም ብለን አይተናል። ይፈልጋሉ፣ ማንበብ ይፈልጋሉ። የሚፈልጉትን በሙሉ ማድረግ አይችሉም። ለምን? እስረኞች ናቸው፣ ከአሲም በታች ናቸው። የመጸለይ መሻት እያላቸው መጸለይ አይችሉም። ለምን? አሲም ተደርጎባቸው ስለነበረ። ስለዚህ አይተናልና ዛሬ የጸሎት አቅማችን ይመለስ። አሜን አሜን። እጃችሁ ከፈሉና የጸሎት አቅሜ ይመለስ ብሎ አልሰማችሁ? እስኪ እኔ ማቀው በሉት። እስኪ የትናንትናዬ በሉት። እስኪ ይመለስልኝ በሉት። እስኪ ተሻምበልኝ ካገኘው መቼም አይሁድ ምልክትን ይለምናሉ። መቼም አይሁድ ምልክትን ይለምናሉ። የግሪክ ሰዎች ጥበብን ይሻሉ። የግሪክ ሰው ጥበብን ይሻሉ። እኛ ግን
የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ምንድን ነው? ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰው ቢሆን የእግዚአብሔር ኃይልና የእግዚአብሔር ጥበብ የእግዚአብሔርም ኃይል የሆነው የእግዚአብሔርን ጥበብ ብለን የምንጠራው እርሱ ማን ነው ይላል? ክርስቶስ ነው። የገላትያ ሰዎችም ምንድን ነው የሆኑት? የእግዚአብሔር ኃይል የሆነው የእግዚአብሔር ጥበብ የሆነውን ክርስቶስን በመካድ ወዲያውንም በመለወጥ ወዲያውንም ሕግ ያድናል የዘላለም ሕይወት የሚገኘው በሌላ ነገር ነው ብለው ዛሬ ጭምር እንኳን ሰዎች ኢየሱስ ብቻ አያድንም የሚል ተጨማሪ ነገር በየዓመቱና በየጊዜ እየተጨመረ ነው። ወደ 80 ሊጠጋ ይችላል። ከዚህ በኋላ ምንድን ነው ይሄ ሊሆን የቻለው? ያኔም ነበረ፣ ዛሬም ነበረ። ተጨማሪ ከክርስቶስ ውጪ እንደ ጉልቻ የሚያስቀምጡት እነዚህ የሚጨመሩ በሙሉ የክርስቶስን ሞት ያደፈዝዛሉ። ይሄ ለአይሁድም ለግሪክም መሰናከያ ነው። እሱ ግን የእግዚአብሔር ጥበብ የሆነው የእግዚአብሔር ኃይል የሆነው ኢየሱስ ነው ይላል። ጮና ኢየሱስ ነው ወላዲስ ወይኔ ያልሰማችሁ ልቀቁናስ የቻስከፈሉና የእግዚአብሔር ጥበብ በሉትስ፣ የእግዚአብሔር ኃይል በሉትስ፣ የእግዚአብሔር ቀኝ በሉትስ፣ ኢየሱስ ነው በሉትስ፣ ኢየሱስ ነው በሉት። የእግዚአብሔር ኃይል ኢየሱስ ነው። የእግዚአብሔር ቀኝ ኢየሱስ ነው። የእግዚአብሔር ጥበብ ማን ነው? ኢየሱስ ነው። እሱ ነው ይላል። ዛሬ ብዙ ነገር ተሸፍኗል። ስለዚህ እነዛ ውጭ ያሉ ሰዎች ሕግን ሌላ ነገር እንደሚጨምሩ እኛም ደግሞ ከቃል ውጭ እናግበሰብሳቸው ነገሮች አሉ። ዛሬ ይነቀላል። ሃሌሉያ። ካልበሰበስክ ደግሞ አሲድ ተርቶብሃል ማለት ነው። ስለዚህ የገላትያ ሰዎች እንደዛ አድርገዋል። አንደኛ ቆሮንቶስ 2:2 ታነብልኛለህ። ስለዚህ የዛሬ ሳምንት ካነሳናቸው ጳውሎስ የገላትያ ሰዎችን ያየበት የወቀሳቸውና እንዲያስወግዱ የተናገረው የማታስተውሉ የገላትያ ሰዎች አለ አንደኛ። ሁለተኛ ደግሞ ክርስቶስን ለመካድ ቅርብ መሆናቸው ጳውሎስ አበሳቸው። የመጀመሪያው የማታስተውሉ ይላል። ማስተዋላቸው እንደተሰረቀባቸው አይተናል። ቀጥሎ ደግሞ ክርስቶስን ለመካድ ቅርብ እንደሆነ አይተናል። አንደኛ ቆሮንቶስ 2:2 ድምፁ አይሰማማ? እሺ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር ብዙ እርሱም እንደተሰቀለ ቆርጬ ነበር። እኔ በድካምና በፍርሃት በመቀጥቀጥ እናንተ ዘንድ ነበር። ጌታ ይባርክ። በጣም የገረመኝ ነገር በብዙ መቀጥቀጥ በብዙ ፍርሃት ዋጋ የከፈልኩት ቆርጬም የተነሳሁት የተሳሉ ክርስቶስ እናንተ ዝም እንዲሆኑ እንዲቆይ ነው። እናንተስ ግን አለ ወዲያውንም አሲድ ተደረገባችሁ አለ። ወዲያው ተቀየረባችሁ ይላል። ለዚህ ነው ሶስት ለዚህ ይላል የማታስተውሉ የገላትያ ሰዎች ይላል ማስተዋላችሁ ተሰረቀ። በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አሲድ ያደረገባችሁ ማን ነው? አሲድ፣ ድንዛዜ፣ የጸሎት አቅም ወይ አንጸልይ ወይ አንበረከክም፣ ዝም ብለን እንኖራለን። አሲድ ተጨማሪ ነገሮች እያደረገ ፍለጋችን ሌላ ነገር በጌታ በኢየሱስ ከኛ ላይ ይወገድ። ጮና ይወገድ በሉ ከነገ ሌላው ሶስተኛው ዛሬ የሚጀምርላችሁ ድነት በሕግ እንጂ በእምነት አይደለም ብሎ ነገራቸው። እነሱ ድነትና በምንድን ነው? በሕግ ነው፣ የሙሴን ሕግ በመጠበቅ ነው። ኖ ኢየሱስ ክርስቶስ የተሰቀለበትን ካረዱና ሌላ መጋረጃ መጡና አይ ይገርናል። እሱ ግን አለ በእምነት ብቻ ትድናላችሁ አላቸው። ለዚህ ነው የሚያውካችሁ ይቆረጥ ሲል የጻፈልን። አሁን አንድ እኛ ስንጸልይ የሚያውከን ይቆረጥ ተብሎ ተጽፏል ካላችሁ ግርዘት ነው።
ዝም ብላችሁ የሚያውቀኝ ይቆረጥ ካላችሁ ይሰራላችሁ ይችላል። ግን ኮንቴክስቱ ደግሞ ይለያል። እዚህ ጋር ምንድነው የሚያውቃችሁ ይቆረጥ ያለው? ግረዙት። ተገረዝክም አልተገረዝክም እሱ የራሱ ጉዳይ ነው። ብትገረዝም ባትገረዝም ድነት የሚገኘው በኢየሱስ ነው። ከፈለጋችሁ የሚያውቃችሁ ምን ይሆናል? ይቆረጥላችሁ አለ። ዛሬ ይቆረጥልን። አሜን አሜን አሜን። እንግዲህ በደንብ አሜን ነው። ሌላኛው የወቀሳቸው ሌላኛው ድነት ከሆነ አራተኛው ሀሳብ ምን አየ ካላችሁ እዚህ በጣም ትንሽ ከበድ ይላልና ቁጥር 3 ልጋብላችሁ ወይ ከሁለት ቁጥር ልጀምርላችሁና እንደዚህ ይላል። በሕግ ሥራ ወይም በእምነት ጋር ከሆነ በሆነ መስማት መንፈስን ተቀበላችሁን? እንዲህ የማታስተውሉ ናችሁ ይልና በመንፈስ ጀምራችሁ በሥጋ ተፈጽማላችሁ። ሌላኛው አራተኛው ነጥብ የገላትያ ሰዎች ሲጀምሩ ሃሌሉያ ነው፣ ሲጀምሩ በልሳን ነው፣ ሲጀምሩ በመንፈስ ነው፣ ሲጨርሱስ ድብልቅልቅልቅ ይላሉ፣ በሥጋ ይጨርሳሉ። ይህንን ነው ጳውሎስ የገሰጻቸው። አራተኛው በመንፈስ ጀምረ በሥጋ አትጨርስ ተባብሏል። አልሰማው በጌታ በመንፈስ ጀምረ በሥጋ አትጨርሰው። በመንፈስ ጀምሮ በሥጋ መጨረስ ማለት ምንድን ነው? በጾም ጸሎት እንቆያለን፣ በፍቅር እንጸልያለን። ነገሩ በሥጋ ነው። ከዛ ምን ይሆናል? ስንጀምር በመንፈስ ይሆንና ስንጨርስ በሥጋ። ከዛ በኋላ በሐሜት፣ በወሬ፣ በጭቅጭቅ፣ በጥላቻ፣ በተንኮል፣ በዘረኝነት፣ በአመፅ፣ በክፋት፣ ተነካዋይነት፣ ይቅርታ ማጣት፣ እነዚህ በሙሉ በመንፈስ ጀምረን በምንጨርሰው በሥጋ ችግር ያሳርጉትና እባክህን በመንፈስ ጀምረን በሥጋ አትጨርስ በሉት። በሉ እንደገናስ ዛሬ በመንፈስ ጀምረን በሥጋ እንድንጨርስ ያደረገን ይመታ። እጃችሁ ከፈሩና ይመታ ወገን። ብዙ ሰዎች ሲጀምሩ በምንድን ነው? በመንፈስ ነው። ሲጨርሱ በሥጋ በቃ ሳንተናግራችሁ ትንቢት መጥቶ ተጸልዮለት ምናምን ሲጀምሩ በመንፈስ ነው። ሲጨርሱ ግን በምን ይሆናል? በሥጋ። ይሄ ነገር ከኛ ይወገድ። አሜን ይወገድ። ጌታ ሆይ በሉት። በመንፈስ ጀምሬ በሥጋ አልጨርሰውት። በምን ጀምረን ስንጀምር ምንድን ነው? በመንፈስ እንጸልያለን፣ እናመልካለን። ከዛ በኋላ ሌላ ማንነታችን ይገለጣል። ሌላ እንዴ እንትና ነው እንዴ አሁን የተነበየው ነው እንዴ አሁን የጸለየ ሰውዬ ነው እንዴ ይህን ቃል የሰበከ ሰውዬ ነው እንዴ በጌታ ስም። አንድ ወላጅ እንደዚህ ያለ እኔ ምን አለ ያለ የአሜስ ካፌ ባለቤት እንዳለ ነውና ኮልፌ ቀራኒ ያለ እሱ ያለውና እኔ ምን አለ ጠዋት ጌታ ተጠቀሙባቸው፣ ከሳት ሰይጣን የሚጠቀምባቸው ይመስለኛል። አንዳንድ አገልጋዮች አለ ስንጸልይ ሌላ፣ ስናመልክ ሌላ፣ ስንወጣ ሌላ። ዛሬ ከኛ ላይ የተሰበረ ይሆን ጩና ይሰበር ብሏል። በምን ጀምረን